ሰላም ለእናንተ ይሁን ቅዱሳን እግዚአብሔር ቤተሰቦች በመላው ዓለም ያላችሁ ይህንን እግዚአብሔር ቃል የምትካፈሉ የምታደምጡ ሁሉ የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር ደግሞ በእንደዚህ አይነት አጋጣሚ በእንዲህ አይነት ሁኔታ እግዚአብሔርን ቃል እንድንካፈል እድሉን ሰጥቶናልና እግዚአብሔር አምላካችን የተመሰገነ ይሁን። እኔ ዛሬ የማካፈላችሁ እግዚአብሔር ቃል የሚገኘው ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ሲሆን ቃሉን እናነብና እግዚአብሔር ደግሞ በዛ ውስጥ ለህይወታችን የሚጠቅም ህይወታችንን የሚያንጽ በቀሪ የህይወት ምልልሳችን ህይወታችንን ወደ እግዚአብሔር የሚያቀርብና በነገር ሁሉ ጥበብና ማስተዋል የሚሰጠን ይሆናል ብዬ አምናለሁ። ይህንን የእግዚአብሔር ቃል እናነብና ከዚህ ላይ የዛሬውን መልእክት ወደ እናንተ ይዤ እቀርባለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆን ኖሮ እነግራችሁ ነበረ። የሚሄደውም ስፍራ ላዘጋጅላችሁ ነው። ሄጄም ስፍራ ካዘጋጀውላችሁ በኋላ እኔ ባለሁበት እናንተም ከኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። እኔ ወደሚሄድበት ስፍራ የሚያደርሰውን መንገድ ታውቃላችሁ ይላል። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 4 ያነበብኩት። በቀደመው ትርጉሙ ላይ ልባችሁ አይታወክ ይላል። እኔ እያነበብኩኝ አሁን ወደ እናንተ እግዚአብሔርን ቃል ይዤላችሁ የምቀርበው ከአዲሱ መደበኛ ትርጉም ላይ ስለሆነ ልባችሁ አይጨነቅ ይላል። ጌታችን ኢየሱስ ክርስቶስ ነው ልባችሁ አይጨነቅ፣ ልባችሁ አይታወክ ብሎ ደቀ መዛሙርቱን ሲመክራቸው ሲያጽናናቸው የእግዚአብሔርን እውነት ሲነግራቸው የምናገኘው እና ዛሬ ማካፈላችሁ የእግዚአብሔር ቃል አለመታወክ ወይንም አለመጨነቅ በሚል ርዕስ ዙሪያ ይሆናል። ምንድነው መጨነቅ? ምንድነው መታወክ? መጽሐፍ ቅዱሳችን ብዙ ቦታ ላይ አትጨነቁ ይለናል፣ አትታወኩ፣ አትረበሹ ይለናል። ስለዚህ ምንድነው መታወክ? ምንድነው መጨነቅ የሚለውን እንተረጉምና እንድንጨነቅ እንድንታወክስ የሚያደርገን ነገር ምንድነው? እንደገናም አትታወኩ ካለ በኋላ ጌታ ኢየሱስ ክርስቶስ የሰጣቸው የጥበብ ቃል ለዚህ ለጭንቀትና ለህውከት ማርከሻ የሚሆነውን የሰጣቸውን የእርሱን አስተምሮት ደግሞ አብረን እንመለከታለን። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አለ ጌታ። እንግዲህ ጌታ ኢየሱስ ክርስቶስ ይህን በሚናገርበት ጊዜ ደቀ መዛሙርቱ በዙሪያው ያሉት እየተጨነቁ እየታወኩ ስላለ ነው፣ እየተረበሹ ስላለ ነው። ጌታ ኢየሱስ ክርስቶስ አይቷቸው ልባችሁ አይጨነቅ አይታወክ ያላቸው። ደቀ መዛሙርቱ ልባቸው ይጨነቅ ይታወክ የነበረበት ጉዳይ ወደኋላ መለስ ብለን ከኋላ ያሉትን የዮሐንስ ወንጌል ምዕራፎችን ስንመለከትና ስናጠና የጌታ ኢየሱስ ክርስቶስ በዚህ ምድር ላይ የነበረው የሥጋ ቆይታ አገልግሎቱን ጨርሶ ወደ አባቱ የሚሄድበት ጊዜ እንደደረሰ ስላወቀ ያንን ቃል ደጋግሞ ይነግራቸው ነበረ። ወደ አባቴ እሄዳለሁ፣ ከናንተ ለያለሁ እያለ ይነግራቸው ስለነበረ በዚህ ምክንያት ነው 3 ዓመት ተኩል ተከትለውት የነበረው አብረውት ይውሉ አብረውት ያድሩ በየከተማው ይዘዋወሩ የነበሩት መምህራቸው ጌታቸው ተስፋ ያደረኩት ከነሱ ሊለይ እንደሆነ ሲነግራቸው ጊዜ ነበረ ልባቸው እየተጨነቀና እየታወከ የነበረው። ልባችሁ አይጨነቅ ያላቸው ለዚህ ነው። መጽሐፍ ቅዱሳችን ይሄ መታወክ ወይንም መረበሽ የሚለውን በተለያየ ቃላት ላይ በተለያየ ስፍራ ላይ በተለያየ ሁኔታ የሰው ልጆች ሲታወኩና ሲጨነቁ ይሄንን ቃል ይነግረናል። መታወክ ማለት መጨነቅ ነው። መረበሽ ማለት ነው መፍራት፣ መጠራጠር ማለት ነው። ሰዎች ሲጠራጠሩ፣ ሲፈሩ፣ ሲሰጉ ማለት ነው። መታወክ ማለት መጨነቅ ብቻ አይደለም፣ መደናገር ማለት ነው። ግራ መጋባት ማለት ነው። እንዳልኳችሁ መፍራት ማለት ነው። እነዚህን ሁሉ ያጠቃልላል። መጽሐፍ ቅዱሳችን ላይ እነዚህን ሁሉ ያጠቃልላል። መጨነቅን፣ ግራ መጋባትን፣ መፍራትን፣ መጠራጠርን፣ ተረጋግቶ አለመኖርን፣ ለነገ ያለ ስጋትን ያጠቃልላል። የሰው ልጅ ይጨነቃል፣ የሰው ልጅ ይታወካል። እነዚህ ሁሉ ደግሞ በየዕለት የህይወት እንቅስቃሴያችን የሚገጥሙን የህይወታችን አካል እስከሚመስሉን ድረስ ሁልጊዜ ከኛ ጋር አሉ። በዚህ ምድር እስካለን ድረስ በልዩ ልዩ ሁኔታ ልንታወክ እንችላለን፣ ልንረበሽ እንችላለን፣ ግራ ልንጋባ እንችላለን፣ ልንጠረጥር እንችላለን፣ ልንጨነቅም እንችላለን፣ ልንፈራም እንችላለን የሰው ልጆች እስከሆንን ድረስ። ምክንያቱም ያለነው በዚህ በወደቀ ዓለም ላይ ስለሆነ ያለነው እንጨነቃለን፣ እንታወካለን፣ ግራ እንጋባለን። ጌታ ኢየሱስ ክርስቶስ እንኳን
ከደቀ መዛሙርቱ ጋር አብሯቸው እያለ ነው እነዚህ ደቀ መዛሙርት የበጉ ሐዋርያት ታውከው የነበረው፣ ተጨንቀው የነበረው፣ ግራ ተጋብተው የነበረው። ስለዚህ የሰው ልጅ ምን ይላል? ይታወካል፣ ይጨነቃል፣ ይረበሻል። አዲስ ነገር አይደለም። ምክንያቱም እንዳልኳችሁ በወደቀ ምድር ላይ ያለ ነው። ምንም እንኳን በክርስቶስ ሆነን አዲስ ፍጥረት ብንሆን አሮጌ ስጋ ይዘን አሮጌ ማንነት ይዘን ነው የምንኖረው። ስለዚህ እንጨነቃለን፣ እንታወካለን። በሚያጠራጥር ዓለም ውስጥ ነው ያለ ነው። የጌታን ድምፅ ሙሉ በሙሉ 100% የማንሰማበት የሰዋዊ ሁኔታ ውስጥ ነው ያለ ነው እና እንጠራጠራለን። ጌታ የተናገረን ነገር ሁሉ አንዳንዴ ይጠፋብንና ሁሉ ስሜታችን ይጎላብንና እንጠራጠራለን። የሰው ልጆች ከጥርጣሬ፣ ከፍርሃት፣ ከመደናገር፣ ከመረበሽ ነፃ ልንሆን አንችልም በዚህ ምድር ላይ። በማቴዎስ ወንጌል ምዕራፍ 3 ላይ እንደዚሁም ይሄ ጥቅስ በማርቆስ ወንጌል ምዕራፍ 6 ቁጥር 50 አካባቢ አለ። ንጉሱ ሄሮድስ ይህን በሰማ ጊዜ ታወከ፣ እንዲሁም መላይቱ ኢየሩሳሌም አብራ ታወከች ይላል። ይሄ ንጉሱ የታወከበት መላው እስራኤል የታወከበት ምክንያት ደግሞ ምንድን ነው ስንል መሲሁ በስጋ በተወለደበት ጊዜ ንጉስ ተወልዷል የሚል ሲሰማ ሌላ ንጉስ መጣብኝ ብሎ ንጉሱ ታወከ። መሲሁ ሲመጣ ታወከ። ኢየሩሳሌም ሁሉ ታወከች፣ ተጨነቀች። ንጉሱ ታወከ። ነገስታት ይጨነቃሉ፣ ነገስታት ይታወካሉ። ነገስታት፣ ባለስልጣኖች፣ ኃያላን፣ ጀነራሎች ሌላ ባላንጣ ሲመጣባቸው ይታወካሉ። ስልጣናቸው የሚቀማቸው ስለሚመስላቸው፣ ኃይል ከነሱ የበረታ የሚመጣ ስለሚመስላቸው ይታወካሉ፣ ይጨነቃሉ። በዚህ ጨለማ ዓለም ላይ በዚህ ጨለማ ዓለም ገዢ ላይ ያለው ዓለምም ይደነግጣል። መሲሁ መጣ ሲባል ደነገጠ። ሄሮድስ ደነገጠ። አዳኝ ነው የመጣው፣ የዓለም መድኃኒት ነው የመጣው፣ የዓለም ንጉስ ነው የመጣው። ግን ሄሮድስ ምናለት ታወከ፣ ተጨነቀ ይላል። በማቴዎስ ወንጌል እንዲሁም ምዕራፍ 14 ቁጥር 26 ላይ ጌታችን ኢየሱስ ክርስቶስ በባህር ላይ እየተራመደ ሲሄድ ባዩት ጊዜ ደቀ መዛሙርቱ ታወኩ፣ በፍርሃትም ጮሁ ይላል። ጌታ በባህር ላይ እየተራመደ ሲመጣ፣ በምሽት ሲመጣ ደቀ መዛሙርቱ አዩና በዛ ሌሊት ነው፣ በዛ 9 ሰዓት ነው፣ ማዕበል አለ፣ ንፋስ አለ። በዛ አስጨናቂ ነገር ላይ ጌታ እየተራመደ ወደ እነሱ ሲመጣ ደነገጡ፣ ታወኩ፣ ተጨነቁ። ይህም ብቻ አይደለም፣ ጮሁ ይላል። ስለዚህ ሰው ልጅ ድንገተኛ የሆነ ነገር ሲያይ፣ ድንገተኛ የሆነ ነገር ሲገጥመው ሊጨነቅ፣ ሊታወቅ፣ ሊረበሽ ይችላል። ጌታ እኛን ባስጨነቀን ነገር ላይ ግን እየተራመደ እየረገጠው ወደ ህይወታችን ይመጣል። ክብር ሁሉ ለኢየሱስ ይሁን። ዋናው ከጌታ ጋር እንጓዝ እንጂ ሁከት ባለበት፣ ጭንቀት ባለበት፣ መረበሽ ባለበት ጌታን አጥብቀን ከያዝን በሰላም እንኖራለን። ክብር ሁሉ ለኢየሱስ ይሁን። ደቀ መዛሙርቱ በንፋሱ በማዕበሉ እየተጨነቁ ባሉበት ሁኔታ ላይ ነው ጌታ በማዕበሉ ላይ እየተራመደ እየረገጠው መጣ። በዚህ አጋጣሚም ልባርካችሁ፣ በተጨነቃችሁበት በተረበሻችሁበት ነገር ላይ ጌታ ወደ እናንተ ይምጣ፣ በክብሩ ወደ እናንተ ይምጣ። ያስጨነቃችሁን ነገር ከእግራችሁ ስር ይጣልላችሁ። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ጌታ ምን አላቸው? አትፍሩ፣ እኔ ነኝ አላቸው። ስለዚህ አንድም መታወክን የሚያመጣው ፍርሃት ነው ማለት ነው፣ አለማመን ነው፣ ጥርጣሬ ነው ማለት ነው። ስለዚህ አትፍሩ አላቸው። እኛ ባስጨነቀን ላይ ወደ ጌታ ስንቀርብ ምን ይሆናል? የጌታን እጅ፣ የጌታን ታምራት እናያለን። በዛው በማቴዎስ ወንጌል ምዕራፍ 14 ቁጥር 31 ላይ እምነት የጎደለ ስለምንድን ነው ብሎ ጴጥሮስን ደግሞ ይገስጸዋል። ጴጥሮስ ጌታ በባህሩ ላይ እየተራመደ ሲመጣ አይቶ ጌታ ሆይ እኔንም ጥራኝ በባህሩ ላይ ልራመድ አለ። ጌታም ና አለው። የጌታን ቃል ታምኖ ጴጥሮስ በባህሩ ላይ እየተራመደ ጥቂት እንደተጓዘ በባህር ላይ እየተራመደ መሆኑን ሲያውቅ፣ ግራና ቀኝ ሲመለከት፣ ነፋሱን ሲመለከት፣ ማዕበሉን ሲመለከት ጥርጣሬ ገባበትና መስጠም ጀመረ ይላል። ጮኸ፣ ጌታ ሆይ አድነኝ ብሎ ሲጮህ ጌታ እጁን ዘርግቶ አዳነውና እምነት የጎደለ ስለምንድን ነው አለ። በባህር ላይ ተራምዶ ነበር፣ ግን ጥቂት እንደተጓዘ ተጠራጠረ። ከጥርጣሬው የተነሳ ተጨነቀ፣ ታወከ፣ ተረበሸ። ጌታ ግን እጁን ዘርግቶ አዳነው። በጣም ደስ የሚለው ነገር ቅዱሳን ስንታወክ፣ ስንጨነቅ፣ ግራ ስንጋባ ጌታ አይፈርድብንም። እንደውም ከጎናችን ቆሞ ያበረታናል፣ ያግዘናል።
አይዟችሁ ይለናል። እጁን ዘርግቶ ይደግፈናል። የእግዚአብሔር ስም የተመሰገነ ይሁን። ሌላም ደግሞ በዮሐንስ ወንጌል ምዕራፍ 5 ቁጥር 4 ላይ ደግሞ አንድ ታሪክ አለ። መልአክ እየመጣ ያንን ውሃ ያናውጥ ነበር። መልአክ መጥቶ ያንን ውሃ ባናወጠው ሰዓት መጀመሪያ በውሃ ውስጥ ዘሎ የገባው ሰው ይፈወስ ነበር ይላል። በዛን ስፍራ ላይ ረጅም ዘመን ተቀምጦ የነበረ አንድ ሰው ውሃው በሚናወጥበት ጊዜ ሌሎች ቀድመውት እየገቡ እሱ ቀድሞ መግባት ስላልቻለ ፈውሱን ያልተቀበለ 40 ዓመት ሙሉ እዛ የተቀመጠ ሰው እንዳለ በዮሐንስ ወንጌል ምዕራፍ 5 ላይ ይህንን ታሪክ እናገኛለን። ውሃውን መላእክት ያናውጠው ነበር። ይሄ መናወጥ ደግሞ ለምንድን ነው? ለፈውስ ነበረ። እግዚአብሔር መልአኩን ይልክና በራሱ ጊዜ፣ በራሱ ሰዓት፣ በራሱ ቀመር፣ በራሱ ስኬጁል ይልክና ውሃውን ሲያናውጠው ቀድሞ የገባ ይፈወስ ነበር። ይሄ ደግሞ ለበረከት እግዚአብሔር የሚያደርገው የማዕበል የውሃ መናወጥ ነው። ስለዚህ ግን እዛ ጋር መናወጥ የሚለውን ቃል እናገኛለን። ዕብራውያን ምዕራፍ 12 ቁጥር 26 ላይ አንድ ጊዜ ደግሜ ሰማይና ምድርን አናውጣለሁ የሚል ቃል እናገኛለን። በቁጥር 26 ላይ እግዚአብሔር በሰማይና በምድር ያሉ ነገሮችን ሁሉ ያናውጣል። ይህም ለምንድን ነው ይላል? የሚጸናው እንዲጸና፣ መራገፍ ያለበት ነገር እንዲራገፍ እግዚአብሔር ምን ያደርጋል? ያናውጣል። አካባቢያችን፣ መንደራችን፣ ቤታችን፣ ህይወታችን አንዳንድ ጊዜ ይናወጣል። አንዳንድ ጊዜ ጠላት ሳይሆን እግዚአብሔር ራሱ ሊያራግፈው የሚፈልገው ነገር ካለ ወደ ህይወታችን እንደዚህ ሆኖ ይመጣል። በሰማይና በምድር ያለው ነገር እግዚአብሔር ያልፈቀደው፣ እግዚአብሔር ያልተከለው፣ እግዚአብሔር ወደ ህይወታችን ያልመጣው ነገር ከላያችን ላይ እንዲራገፍ እግዚአብሔር አንዳንድ ጊዜ በማይመች መንገድ ሊመራን ይችላል። ወገኖች፣ ከኛ የሚጠበቀው መታዘዝ ነው። የጌታ ፍቃድ ይሁን ማለት ነው። የጌታ ፍቃድ ጋር ስንስማማ እኛ ጋር መጽናት የሌለበት አንዳንድ ጊዜ ባህሪያችንም ሊሆን ይችላል። አለመታዘዝ ሊሆን ይችላል። አመፃ ሊሆን ይችላል። ለመሪዎች ሊሆን ይችላል። ለቤተ ክርስቲያን ሊሆን ይችላል። ለእግዚአብሔር ቃል ሊሆን ይችላል። ወደ ጸሎት ስፍራ ላይ አለመገኘት ሊሆን ይችላል። በብዙ ነገር ስንባክን እግዚአብሔር ያናውጠዋል። በሐዋርያት ሥራ ምዕራፍ 15 ቁጥር 24 ላይ ልባችሁን እያወኩ በቃል እንዳያናውጧችሁ የሚል አለ። የሐዋርያት ሥራ ምዕራፍ 15 ቁጥር 24 ላይ ይህንን ደግሞ መናወጥን ሄደን መጽሐፉን ምዕራፉን ስናነብ የምናገኘው ይሄ መናወጥ ደግሞ የመጣው ከስህተት አስተማሪዎች ነው። የስህተት አስተማሪዎች ሰዎች በእምነት በጸጋ ይድናሉ የሚለውን የአዲስ ኪዳንን እውነት ትተው የስህተት ትምህርት ይዘው ገቡ። ሰዎች በክርስቶስ ብቻ በማመን በጸጋ ብቻ በእምነት ብቻ አይድኑም፣ መገረዝ ያስፈልጋቸዋል የሚል ስህተት ትምህርትን ይዘው ወደ ቤተ ክርስቲያን ገቡ። ይሄ ቤተ ክርስቲያንን ቅዱሳንን በጊዜ የነበሩትን አናወጣቸው፣ ረበሻቸው። ሐዋርያው ቅዱስ ጳውሎስ ልባችሁን እያወኩ በቃል ማለት በስህተት አስተምሮታቸው እንዳያናውጧችሁ፣ መገረዝ አያስፈልግም፣ በክርስቶስ መዳናችን ብቻ በቂ ነው፣ ይህ የስህተት ትምህርት ነው ብሎ በጊዜው የነበሩትን እየተናወጡ እየታወኩ እየተረበሹ ልባቸው እየተከፈለ የነበሩትን ቅዱሳን ሐዋርያው ቅዱስ ጳውሎስ በዚህ ያጽናናቸዋል። ይህ የክርስቶስ ተቃዋሚ ነው፣ ይህ የክርስቶስን ወንጌል ለማጣመም የመጣ ነው ብሎ ሄደን በገላትያ ላይ ስናይ እንደውም ያንን ይረግመዋል። ስለዚህ መታወክ መጨነቅ ነው። መጨነቅ ጌታ ኢየሱስ ክርስቶስ ደግሞ አልፈቀደልንም። መጨነቅ ከመጠን በላይ ማሰብ ነው። ለውጥ ልናመጣ በማንችለው ነገር ላይ በጣም አይምሮን ቁራኛ አድርገን መያዝ ማለት ነው። እናንተ ልትለውጡት በማትችሉት ነገር ላይ አይምሯችሁ ሲጠመድ ማለት ነው። ሌት ተቀን በዛ ነገር ላይ ሲታሰር ሌላውን ነገር እንዳታስቡ፣ በእግዚአብሔር እንዳትደገፉ፣ በእግዚአብሔር እንዳታምኑ፣ በእግዚአብሔር ተስፋ እንዳታደርጉ የሚያደርግ ነገር ነው። ጭንቀት፣ ሁከት ይረብሻል፣ ሰላማችሁን ያጠፋል። ከቅዱሳን ጋር ያላችሁን ከጌታ ጋር ያላችሁን ሰላም ሁሉ ያጠፋል። ወገኖች ህይወታችንን አይምሯችንን ከጭንቀትና ከሁከት መጠበቅ አለብን። ዛሬ እግዚአብሔር አምናለው በዚህ ቃል ውስጥ ፈውስን ይዞ ወደ እያንዳንዳችን ይመጣል። የእግዚአብሔር አምላካችን ስም የተመሰገነ ይሁን። በማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 34 ላይ ስንመለከት የጌታ አስተምሮት አለ። ደጋግሞ አትጨነቁ ይላል። ስለ ነገ አትጨነቁ፣ ስለምትበሉት አትጨነቁ፣ ስለምትለብሱት አትጨነቁ፣ ስለ ዕድሜያችሁ አትጨነቁ፣ ስለ ቁመታችሁ አትጨነቁ፣ ስለ ፀጉራችሁ አትጨነቁ። ጌታ አትጨነቁ ይላል። አትጨነቁ። ለምን? እኛ በማንለውጠው ነገር ላይ መጨነቅ የለብንም።
ዛሬ ላይ ቆመን ዛሬ ካለንበት ሰዓት ቶሎ ብለን ወደ ዛሬ ዓመት ወደ ነገ እንዲሻገር ብንፈልግ ብንጨነቅ አይሆንም። ቁመታችን እንዲጨምር ብንፈልግ አይሆንም። ከፀጉራችን አንዱ እንዳይወድቅ እኛ ብንጠነቀቅ አይሆንም። ጌታ ተጠንቅቆልን ነው በሕይወት ያለ ነው። ስለዚህ ስለምንበላው፣ ስለምንጠጣው፣ ስለምንለብሰው፣ ስለ ነገ፣ ስለ ዕድሜያችን፣ ስለምንም ነገር ልንጨነቅ አይገባም። ሕይወታችንን ለጌታ አሳልፈን መስጠት ነው። ስለዚህ ወደ ተነሳንበት ወደ እግዚአብሔር ቃል ወደ ዮሐንስ ወንጌል ምዕራፍ 14 ላይ እንመለስ። መጨነቅ፣ መታወክ ትርጉሞቹን እና ሰው እንዴት ሊጨነቅ እንደሚችል ካየን ዘንዳ ወደ ደቀ መዛሙርቱ ወደ ዮሐንስ ወንጌል ምዕራፍ 14 ላይ እንመለስ። ልባችሁ አይጨነቅ አለ ጌታ ኢየሱስ። ሌላ ሰው አይደለም የተናገረው፣ ራሱ ጌታችን ኢየሱስ ክርስቶስ መድኃኒታችን ነው የተናገረው። ይሄ ደግሞ ለደቀ መዛሙርቱ ብቻ አይደለም፣ በዘመናት መካከል ለምንኖር ቅዱሳን አማኞች ሁሉ ነው። ምን የሚለን? አትጨነቁ፣ አትታወኩ። ነፍሴ ሆይ አትጨነቅ ይበሉ ወገኖቼ። ጭንቀት እኔ ጋር ልትከርማ አይገባም፣ ልቀቀኝና ሂድ ልትሉ ይገባል። ለጌታ ሕይወታችሁን ያስጨነቃችሁን ልባችሁን ያዛለውን ወደፊት እንዳትራመዱ የሚያደርጋችሁን ነገር ሁሉ ለጌታ ጥላችሁ ልትነሱ ይገባል። ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ከምዕራፍ 14 ከቁጥር 1 እስከ 4 ላይ አሁን ባነበብነው ክፍል ላይ ልባችሁ አይጨነቅ ብሎ የጭንቀትን ማርከሻ መድኃኒቱን ደግሞ ሲሰጣቸው ከዚህ ምዕራፍ ላይ እንመለከታለን። ስለዚህ ከዚህ ምዕራፍ ላይ እንዳንጨነቅ ወይንም ጭንቀት በሚገጥመን ጊዜ፣ መታወክ በሚገጥመን ጊዜ፣ ያልጠበቅነው የህይወት ነገር በሚገጥመን ጊዜ፣ ተስፋ ያደረግነው ነገር ተስፋ እንዳደረግነው ባልሆነበት ጊዜ፣ ልባችን ሲጨነቅ፣ ህይወታችን በጭንቀት ሲሞላ የጌታ ቃል ምን ይላል? ዛሬ እሱን ነው የምንካፈለው። አንደኛ ልባችሁ አይጨነቅ ብሎ ጌታ ምንድን ያለው? በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ልባችሁ አይጨነቅ። ምን አድርጉ? በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አለ። በላከኝ በአባቴ በአብ እመኑ፣ በእኔም ደግሞ እመኑ። እኔ በምናገራችሁ ቃል፣ በምሰጣችሁ ቃል እመኑ፣ በእኔም ደግሞ እመኑ። ስለዚህ ከጭንቀት የቅዱሳን ህይወት አንዱ ሊጠበቅ የሚችለው ወገኖቼ በእምነት ነው። በእምነት ነው። ጻድቅ በእምነት እንደዳነው ጻድቅ በእምነት ይኖራል። እምነት አንድ ጊዜ ተምረ ነው፣ እምነት አንድ ጊዜ አውቀ ነው፣ ወይንም ደግሞ እምነት የሆነ ዘመን እንቅስቃሴ አይደለም። የቅዱሳን የህይወት ዘይቤ ነው። በእግዚአብሔር ታምነን ነው የምንኖረው። በእግዚአብሔር ታምነን እንወጣለን። በእግዚአብሔር ታምነን እንሰማራለን። በእግዚአብሔር ታምነን ነው ምንወጣው፣ ምንገባው፣ ምንዘራው፣ ምናጭለው፣ ምናገለግለው። በእግዚአብሔር ታምነን ነው። ጌታ ኢየሱስ ምን አለ? በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። እምነት የመጀመሪያው የጭንቀት ማርከሻው ነው። ነገር ቢሞላ ነገር ባይሞላ፣ ቢሳካ ባይሳካ፣ ያቀዳችሁት ቢሆን ባይሆን በእግዚአብሔር መታመን አለባችሁ። የእግዚአብሔር ፍቃድ ይሁን ማለት አለባችሁ። ጌታ የወደደው ይሁን ማለት አለባችሁ። እግዚአብሔር ካሰበው ውጪ ከእግዚአብሔር ተሰውሮ ከእግዚአብሔር ተደብቆ ወደ ህይወቴ ሊመጣ የሚችል ምንም ነገር የለም። ሁሉን በሚችል አምላክ ምን ማለት መታመን፣ መደገፍ፣ ህይወትን ለሱ መስጠት። እግዚአብሔር አያሳፍርም። በእግዚአብሔር የታመኑ አያፍሩም። በእግዚአብሔር የተደገፉ አያፍሩም። በእግዚአብሔር ላይ ጣል ማድረግ ምን ይላል? አንድ መጽሐፍ ስመለከት እምነት ማለት ህይወትን ወይንም የሆነ ነገርን መጣል ማለት ነው። መጣል ማለት ነው የበጃችን ላይ የያዝነውን ነገር ለእግዚአብሔር ስንጥለው ማለት ነው። ለእግዚአብሔር ስንተው ማለት ነው። እግዚአብሔር ያውቅልኛል፣ እግዚአብሔር ያስብልኛል ብለን ለእግዚአብሔር ስንተው ማለት ነው። ስለ ጤንነታችን፣ ስለ ኑሯችን፣ ስለ ነጋችን፣ ስለምንበላው፣ ስለምንጠጣው፣ ስለ ምድራችን፣ ስለ ሀገራችን፣ ስለ ልጆቻችን፣ ስለ አገልግሎታችን እግዚአብሔር ያስብልናል። ስለዚህ ለእግዚአብሔር መተው ማለት ነው። ጌታ ኢየሱስ ምን አለ? ልባችሁ አይጨነቅ።
በእግዚአብሔር እመኑ በእኔም ደግሞ እመኑ አለ። እምነት በውስጣችን የሚሞላው እምነት በውስጣችን ደግሞ የሚከማቸው ስለ ጌታና ቃሉን ስንሰማ ነው። በዚህ ቃል ውስጥ ስለ ጌታ ስንሰማ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ አምላካችን ስለ እግዚአብሔር ስለ አዳኛችን ስለ ጌታ ስለ ኢየሱስ ክርስቶስ አብዝተን ስንሰማ አብዝተን የእግዚአብሔርን ቃል ስናነብ ስናጠና ውስጣችን እምነት ይሞላል። ከእግዚአብሔር ቃል በራቅን ቁጥር ከጸሎት በራቅን ቁጥር የእግዚአብሔርን ቃል ከመስማት ልባችን ወደኋላ በዘገየ ቁጥር ጥርጣሬ፣ ፍርሃት፣ ድንጋጤ፣ መደናገር፣ ግራ መጋባት፣ በእግዚአብሔር ተስፋ ለማድረግ በእግዚአብሔር አለመደገፍ ህይወታችንን እየሞላው ይመጣል። ወደ እግዚአብሔር ቃል ስንመጣ በእግዚአብሔር ቃል እንሞላለን። ለዚህ ነው እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል። ብዙ ነገር ልንሰማ እንችላለን ወገኖች። አሁን ጆሮአችን ለብዙ ነገር ቅርብ ነው። ለብዙ እኛ ያለንበት ዘመን ብዙ ተናጋሪ ያለበት ነው፣ ብዙ አድማጭ አይደለም። ብዙ ነገር ጆሮአችንን ይሰርቃል፣ የልባችንን ጆሮ ይሰርቃል። አድምጡኝ ይላል። ሶሻል ሚዲያው ይዞን ይሄዳል። የምንሰማው ነገር በሙሉ ደግሞ የሚያንጽ አይደለም። የምንሰማው ነገር በሙሉ ደግሞ በእግዚአብሔር እንድንደገፍ በእግዚአብሔር እንድንታመን የሚያደርግ አይደለም። ብቸኛ በእግዚአብሔር እንድንታመንና እንድንደገፍ የሚያደርገን የእግዚአብሔርን ቃል መስማት ነው። ወደ እግዚአብሔር ቃል መምጣት ነው። ወደ እግዚአብሔር ቃል መቅረብ ነው። ወደ እግዚአብሔር ቃል ስንቀርብ ሁሉን የሚችለውን አምላክ እናውቃለን። ሁሉን በሚችለው አምላክ እንደገፋለን። ልባችን ይጠነክራል። የውስጥ ሰውነታችን ይጠነክራል። በእግዚአብሔር ተስፋ እንዳንቆርጥ እንሆናለን። ጊዜዎች ቢሄዱ፣ ነገሮች ቢለወጡ፣ ነገሮች ቢቀያየሩ በእግዚአብሔር እንደገፋለን። ጻድቅ በእምነቱ በሕይወት ይኖራል ይላል። ዕንባቆምም ላይ ነገሮች ቢለዋወጡ ምንም እንኳን በለስ ባታፈራ አለ ዕንባቆም፣ ምንም እንኳን በለስ ባታፈራ፣ የወይራ ስራ ቢጎድል፣ እርሾች መብልን ባይሰጡ፣ ከብቶች በጋጣ ውስጥ ባይኖሩ፣ እንዲህና እንደዚያ በሕይወታችን ያቀድነው ያሰብነው ነገር ባይሞላ ባይሳካ፣ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በእግዚአብሔር ቃል ውስጣችን ከሞላ የትኛውንም ክፉ ዘመን እንሻገራለን። በምስጋና እንሻገራለን። በድል እንሻገራለን። የእግዚአብሔር የአምላካችን ስም የተመሰገነው። ስለዚህ የጭንቀት የውከት ማርከሻው ምንድን ነው? የመጀመሪያው በእምነት መመላለስ ነው። በእምነት መኖር ነው። በእምነት መኖር ነው። ሁከት የሰውን ልጅ ህይወት የሚያጥለቀልቀው መቼ ነው? ጭንቀት የሰውን ልጅ ህይወት ጠምዶ የሚይዘው መቼ ነው? እምነት ሲጠፋ ነው። እምነት ሲጎድል ነው። የምናየው የምንሰማው የገጠመን ነገር የሚያናውጠን መቼ ነው? ከሩጫ የሚያዘገየን መቼ ነው? ከእግዚአብሔር ቤት ፈቀቅ የሚያደርገን መቼ ነው ብንል እምነት ሲጠፋ ነው። እምነት ደግሞ የሚጠፋው የእግዚአብሔርን ቃል ከመስማት ስንጎል ነው። ወደ እግዚአብሔር ፊት ቀርበን የእግዚአብሔርን ቃል በትምህርት ሊሆን ይችላል፣ በስብከት ሊሆን ይችላል፣ ቁጭ ብለን በማጥናት ሊሆን ይችላል፣ ተንበርክከን የጌታን ፊት በመፈለግ የጌታን ድምፅ በመፈለግ ሊሆን ይችላል። በጌታ ፊት በምንቀርብ ጊዜ እምነት እየተሞላን እንመጣለን። ጻድቅ በእምነቱ በሕይወት ይኖራል። ጻድቅ በእምነቱ ምን እናምናለን? እግዚአብሔርን እናምናለን። አንዳንድ ስለ እምነት ትንሽ ወጣ ያሉ አስተምሮቶች አሉ። እምነትህን ታመነው የሚባል ነገር አለ። ምንድን ነው እምነታችን የምንታመነው? እኛ እምነታችንን አይደለም የምንታመነው፣ ኤክስፒሪየንሳችንን ወይንም ልምዳችንን አይደለም የምንታመነው፣ የትላንትናው የነበረው አገልግሎታችንን፣ የትላንትናው የነበረው ድላችንን፣ ስኬታችንን አይደለም የምንታመነው፣ እውቀታችንን፣ ሀብታችንን፣ ጉልበታችንን አይደለም የሰው ልጅ መታመን ያለበት። የሰው ልጅ ብቸኛ መታመን ያለበት እግዚአብሔርን ነው። ስለዚህ እምነትን እመነው የሚባል የለም። ምናምነው እግዚአብሔርን ነው። እግዚአብሔር በእምነት ነው ዓለማትን የፈጠረውና አንተም ደግሞ በእምነት ሁሉን ማድረግ ትችላለህ። ኖ እንደዛ የሚባል የለም። እግዚአብሔር በእምነት ዓለማትን አልፈጠረም። እግዚአብሔር ሁሉን ቻይ ስለሆነ ነው። እግዚአብሔር ምን ታምኖ ነው ዓለማትን የሚፈጥረው? ምን ታምኖ ነው የሚሰራው? እግዚአብሔር ሁሉን ቻይ ስለሆነ ራሱን ታምኖ ነው።
እኛስ ደግሞ እንዴት እንኖራለን? እግዚአብሔርን ታምነን እንኖራለን። እግዚአብሔርን ተደግፈን እንኖራለን። ክብር ለጌታ ይሁን። ከእግዚአብሔር የተነጠለ ህይወት የለንም። ማመን ማለት ሁለንተናችንን የምንችለውንም የማንችለውንም ነገር ሁሉ በእግዚአብሔር ተደግፈን ማድረግ ማለት ነው። እግዚአብሔር የአምላካችን ስም የተመሰገነ ይሁን። በእግዚአብሔር መታመን፣ በእግዚአብሔር መደገፍ ይብዛልን። ክብር ለኢየሱስ ይሁን። ስለዚህ ትንሽ ልከልሰው፣ ልባችሁ አይጨነቅ አለ ጌታ። ይህንን ያለው አስቀድሞ ለደቀ መዛሙርቱ ነው፣ አብረውት ላሉ ነው። ልባችሁ አይጨነቅ፣ ልባችሁ አይታወክ፣ ልባችሁ አይፍራ፣ አይደንግጥ ያለው ለምንድን ነው የፈሩት? ጌታቸው አዳኛቸው 3 ዓመት አብረውት የወጡት የገቡት የበሉት የጠጡት በተአምራት ብዙ ድንቆችን ያሳያቸው በተአምራት ያኖራቸው ከለላ የሆናቸው ጌታቸው የምድር ሩጫውን ጨርሰው ወደ አባቱ ሊሄድ ስለሆነ እሄዳለሁ ሲላቸው እንደሚለያቸው ሲነግራቸው ልባቸው ተጨነቀ፣ ታወከ። ሁሉን ጥለን ተከትለነው ነበር፣ አሁን ከኛ ሊለይ ነው፣ የሚናገረው ንግግር ያስጨንቃል እያሉ ልባቸው ተጨነቀ። ጌታ ምን አላቸው? ልባችሁ አይጨነቅ፣ ምን በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አላቸው። የመጀመሪያ እምነት የጭንቀት ማርከሻ ነው። እምነት በእግዚአብሔር መታመን፣ በእግዚአብሔር መደገፍ፣ እግዚአብሔርን ታምኖ መሰማራት፣ እግዚአብሔርን ታምኖ መውጣት መግባት የጭንቀት ማርከሻው ነው። የመጀመሪያው የጭንቀት ማርከሻው ነው። ወገኖቼ በእግዚአብሔር መታመን፣ በእግዚአብሔር መደገፍ ይሁንላችሁ። በእግዚአብሔር እንድትደገፉና እንድትታመኑ ልባችሁን ደግሞ የሚያነሳሳው ምክንያት የሚሆናችሁ ምንድን ነው? የእግዚአብሔር ቃል ነው። እግዚአብሔር አምላካችን ስም የተመሰገነ ይሁን። ሳምንት ደግሞ ሁለተኛውን እንቀጥላለን። እስኪ በእግዚአብሔር ቃል ላይ አጠር ያለ ጸሎት አብረን እንጸልይ። ሁላችንም ባለንበት ስፍራ ልዑል እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም ስላስተማርከን እናመሰግናለን። ስለሰጠን ጊዜ ሁሉ ክብር ለአንተ ይሁን። የሰሙት ቃል ከሰሚዎቹ ጋር ተዋህዶ እንዲጠቅማቸው በኢየሱስ ክርስቶስ ስም እኔ ጸልያለሁ። ማስተዋልን ስጠን፣ በአንተ እንድንደገፍ በአንተ እንድንታመን አድርገን፣ በጌታ በኢየሱስ ክርስቶስ ስም አሜን። የጌታ ጸጋ ከሁላችን ጋር ይሁን። አሜን።